ሰላም ጤና ይስጥልኝ የተወደዳችሁ የአገው ሚዲያ ተከታታዮቻችን እንደምን ሰንብታችኋል? አገው ሚዲያ ዛሬም እንደትናንቱ ትኩስና ታማኝ መረጃዎችን ይዞላችሁ መጥቷል። ሰናይ ቆይታ እንዲሆንላችሁ አገው ሚዲያ መልካሙን ሁሉ ይመኛል። ለአገው ሚዲያ አዲስ ከሆናችሁ ሼር፣ ላይክ እና ሰብስክራይብ በማድረግ መረጃውን ለብዙሃኑ እንዲደርስ ማድረጋችሁን እንዳዘነጉ ማለት እንወዳለን። በስፍቃድ ጌትነት ከዜናዎቹ ጋር አብሬያችሁ ቆያለሁ። በቀጥታ ወደ መረጃው እናልፋለን። በቅድሚያም አርዕስቶቻችን በአማራ ክልል በአገው አዊ ብሔረሰብ ዞን የሚገኙ የሚልሻና ሌሎች የጸጥታ አካላት ወደ ወልቃይትና ሰሜን ዘመቻ ትዘምታላችሁ በመባላቸው ከፍተኛ ተቃውሞ ማሰማታቸው ተሰማ። በስፋት የምንተነትነው ይሆናል። በኢትዮጵያ ከሚገኙ ክልሎች ውስጥ በስፋት የመጀመሪያው ኦሮሚያ ክልል አስተዳደራዊ የመዋቅር ለውጥ ሊያደርግ መሆኑ ተገለጸ። በስፋት የምናሰማችሁ ይሆናል። የቅዱስ ላሊበላ ገዳም ዓለም አቀፍ ቅርስ አስተዳደር ጽሕፈት ቤት ለታሪክ ግድ የሌላቸውና ችኩል አካላት ታሪካዊውን የቅዱስ ላሊበላ አካባቢን ማህበረሰብ ከልመና ተግባር ጋር በማያያዝ ሰሞኑን በማህበራዊ መገናኛ ዘዴዎች ላይ ተንቀሳቃሽ ምስል አጋርተዋል ሲል ከሰሰ። በስፋት እንመለከተዋለን። በአትላንታ የሚገኙ ሐኪሞች ለልብ ሕክምና የሚውሉና ግምታዊ ዋጋቸው 2.6 ሚሊዮን ዶላር የሆኑ የሕክምና ቁሳቁሶችን ወደ ኢትዮጵያ ሊልኩ ነው ተባለ። በዝርዝር የምንመለከተው ይሆናል። በፈረንሳይ ሀገር በከፍተኛ ሙቀት ምክንያት የሞቱ ሰዎች ቁጥር 2025 መድረሱን የሀገሪቱ ጤና ሚኒስቴር አስታወቀ። በስፋት እንመለከተዋለን። ዜናው በዝርዝር በአማራ ክልል በአገው አዊ ብሔረሰብ ዞን የሚገኙ የሚልሻና ሌሎች የጸጥታ አካላት ወደ ወልቃይትና ሰሜን ዘመቻ ትዘምታላችሁ በመባላቸው ከፍተኛ ተቃውሞ ማስነሳታቸው ተሰማ። በአማራ ክልል አገው አዊ ብሔረሰብ ዞን ከ2015 ዓ.ም ጀምሮ ሰላም የሌለው አካባቢ ከመሆኑ በላይ በጽንፈኛ ኃይሉ ከፍተኛ ግፍ የተፈጸመበትና እየተፈጸመ ያለበት ሲሆን የክልሉ መንግስት ጽንፈኛውን ለማጥፋት የወሰደው እርምጃ እንደሌለ በስፋት ይገለጻል። የአገው አዊ ብሔረሰብ ዞን ህዝብ ራሱን በራሱ ማዳን ከጽንፈኛ ቡድኑ ጋር ከፍተኛ መስዋዕትነት እየከፈለ ባለበት ወቅት እያንዳንዱ የወረዳ አስተዳደር ሚኒሻውንና ሌሎች የጸጥታ አካላትን ወልቃይት ትዘምታላችሁ የሚል ትዕዛዝ እንደሰጣቸው አገው ሚዲያ ያገኘው መረጃ ያመላክታል። ይህ ትዕዛዝ በርካታ የአካባቢው ተወላጆችና የሚልሻ አባላት በመቃወም ማንኛውም ማህበረሰብ በአንድ ሀገር ውስጥ ሙሉ ተሳትፎ እንዲኖረው የሚያደርገው መሰረታዊ ሁኔታ ፍትሃዊ አስተዳደር፣ እኩል ተጠቃሚነት፣ የማንነት እውቅናና የልማት ተደራሽነት በመሆኑ እነዚህ መሰረታዊ ጉዳዮች ምላሽ ሳያገኙ ህዝቡን ለጦርነት መጥራት የፖለቲካና የሞራል ጥያቄዎችን ያስነሳል ሲሉ ያላቸውን ቅሬታ ገልጸዋል። የአገው ህዝብ ለረጅም ጊዜ ሲያነሳቸውና ሲጠይቃቸው የቆዩ በርካታ የማንነት የውክልናና የፍትህ እንዲሁም የልማት ጥያቄዎች ያልተመለሱ በመሆናቸው በዚህ ሁኔታ ውስጥ እያለ የማንኛውም ወታደራዊ ዘመቻ ድጋፍ ወይም ተሳትፎ ከመጠየቁ በፊት እነዚህ የአገው ህዝብ ጭቆናዎች፣ የፖለቲካ ቅሬታዎችን በውይይትና በህጋዊ መንገድ አልተፈቱም፣ እንዲያውም ተባብሰው የቀጠሉ በመሆናቸው የዘመቻ ጥሪውን እንቃወማለን ብለዋል። በዚህ ጉዳይ ላይ አስተያየት እንዲሰጡ የተጠየቁት አንድ የአገው ተወላጅ እነዚህ መሰረታዊ ጥያቄዎች ምላሽ ሳያገኙ እንዲያውም ለማንና ለምን እንዋጋለን የሚለው ጥያቄ ማቅረብ ተገቢ መሆኑን ገልጸው የአገው ህዝብ በአሁኑ ወቅት ዙሪያውን በጽንፈኛው ኃይል ተከቦና ተወሮ ከቀዩ ተፈናቅሎ የሚገኝ በመሆኑ ለዚህ ጥሪ ከመዝመት ይልቅ ማንኛውም የአገው ህዝብ ቅድሚያ ለቤተሰብና ለማህበረሰባችን ዘብ መቆም እንዳለበት አሳስበዋል። በተመሳሳይ ሌላው ወጣት እስካሁን የአገው ህዝብ በሀገር ስም የከፈለው ዋጋ ከንቱ መሆኑን በመግለጽ የአገው ህዝብ አሁን ያለበት ጭቆና የሚያንገፈግፍ ሰሚን በሌለበት ሁኔታ ህወሓትን ውጉልኝ ብሎ መቀስቀስ ውሃ የማይቋጥር ሀሳብ ከመሆኑም በላይ የአገው ህዝብ ለማንም ስልጣን መቆም ልጆቹን መስዋዕትነት ማድረግ የለበትም ሲል አስተያየት ሰጥቷል። በተለያዩ ጊዜያት በአገው ህዝብ ዘንድ የሚነሱና የሚጠየቁ አስተዳደራዊ በደሎች፣ የማንነትና የልማት ጥያቄዎች ማለትም የቋንቋና የባህል ልማቶች፣ የተለያዩ መሰረተ ልማቶች የማይመለሱ ሲሆን ለአገው ህዝብ ሁሌም የሚነግሩት የሽንገላ ማስፈራሪያ ምላሾች ብቻ ከመሆኑም በላይ መዋቅራዊ ወይንም መንግስታዊ ጭቆናው ተጠናክሮ መቀጠሉን ብዙዎች ይናገራሉ። በአጠቃላይ አብዛኛው የአገው ተወላጆች ወደ ሰሜን አትዝመቱ የሚል መልእክት በስፋት በተለያዩ የመገናኛ ዘዴዎች እያስተላለፉና የዚህ ወደ ወልቃይት ዝመቱ ዋና ዓላማው አካባቢውን ለፋኖ ለማስረከብ መሆኑን በስፋት እየገለጹ ይገኛሉ። በተያያዘ መረጃ በአገው አዊ ብሔረሰብ ዞን የሚገኙ የሚልሻና ሌሎች የጸጥታ አካላት ወደ ወልቃይትና ሰሜን ዘመቻ ትዘምታላችሁ በመባላቸው ከፍተኛ ተቃውሞ ያስነሱና ለወረዳው አመራር የማይታዘዙ መሆናቸውን በመግለጻቸው የሁሉም ወረዳ አስተዳዳሪዎች ለብሔረሰብ ዞኑ አመራር እንዲነግሯላቸው መልእክት ያስተላለፉ ሲሆኑ በብሔረሰብ ዞኑ ከፍተኛ ውጥረት መንገሱን አገው ሚዲያ ከስፍራው አረጋግጧል።
በኢትዮጵያ ከሚገኙ ክልሎች ውስጥ በስፋት የመጀመሪያው ኦሮሚያ ክልል የመዋቅር ለውጥ ሊያደርግ መሆኑ ተገለጸ። የኦሮሚያ ክልላዊ መንግስት ከዚህ ቀደም በቢሮ ደረጃ የነበሩ መዋቅሮችን በኮሚሽን፣ በኢንስቲትዩት፣ በባለስልጣን፣ በአገልግሎት ዘርፍ እንዲሁም 5 ተቋማትን በልዩ ሁኔታ ለማደራጀት ረቂቅ ሰነድ ማዘጋጀቱ ተነግሯል። በዚህም መሰረት የፐብሊክ ሰርቪስና ማረሚያ ቤቶች ኮሚሽን ደረጃ የቁጥጥር፣ የኮንስትራክሽንና የገዳ ልዩ ኦሮሞ ዞን በስልጣን ደረጃ እንዲዋቀሩ ተወስኗል። የመንግስት ኮሚኒኬሽንና የሰነዶች ምዝገባን ጨምሮ 4 መስሪያ ቤቶች በአገልግሎት ደረጃ እንዲሁም የእርሻና የኦሮሞ ባህል ጥናት ምርምር ጨምሮ 4 መስሪያ ቤቶች በኢንስቲትዩት ደረጃ ተደራጅተዋል። የክልሉ ዩኒቨርሲቲዎች አስተዳደር ኦቢኤንን፣ ቡሳ ጎኖፋ፣ ፖሊስና ሉዓላዊ ፈንድ ደግሞ በልዩ ሁኔታ የተዋቀሩ ተቋማት ሆነዋል። በትምህርት፣ ጤና፣ ግብርናና ገቢዎች ቢሮዎች የሚመሩ 21 ዋና ቢሮዎች ባሉበት የሚቀጥሉ ሲሆኑ ሌሎች በርካታ መስሪያ ቤቶችና ኤጀንሲዎች ግን በእነዚህ ዋና ቢሮዎች ስር ተጠቃለው እንዲተዳደሩ በረቂቁ ተመልክቷል ሲል ዋዜማ ዘግቧል። የቅዱስ ላሊበላ ገዳም ዓለም አቀፍ ቅርስ አስተዳደር ጽሕፈት ቤት ለታሪክ ግድ የሌላቸውና ቸኩል አካላት ታሪካዊውን የቅዱስ ላሊበላ አካባቢን ማህበረሰብ ከልመና ተግባር ጋር በማያያዝ ሰሞኑን በማህበራዊ መገናኛ ዘዴዎች ላይ ተንቀሳቃሽ ምስል አጋርተዋል ሲል ከሰሰ። ቤት ለቤት እየዞሩ በዘፈን መልክ በልመና ለሚተዳደሩ አባ ውዴ ወይንም ሐሚና ለተባሉ የማህበረሰብ ክፍሎች የቅዱስ ላሊበላን ስም በመስጠት አሳፋሪ የድንቁርናና የታሪክ ፍልሰትን የሚያስከትል ድርጊት ነው ሲሉ ጽሕፈት ቤቱ ወቅሷል። ይህ ድርጊት በሕግ የሚያስጠይቅ ወንጀል መሆኑ ሊታወቅ ይገባል ያለው ጽሕፈት ቤቱ አርቲስቶችና አዝማሪዎች ለጊዜው ጥቅም ሲሉ የስፍራውን ስም ባልዋለበት በመዋል የታሪክ መዛባት መፍጠር እየሞከሩ ይገኛሉ ሲሉ ወቅሷል። ጽሕፈት ቤቱ በልመና የተሰማሩ ወገኖች ከላሊበላ አካባቢ ህዝብ ባህልና ስለንቦና ጋር የሚያገናኛቸው ነገር የለም ብሏል። በስም ማጥፋት ላይ የተሰማሩ አካላት በአስቸኳይ ከድርጊታቸው እንዲቆጠቡና ለስም ማጠልሸት ድርጊታቸው ይቅርታ እንዲጠይቁ ጽሕፈት ቤቱ ጠይቋል። በአትላንታ የሚገኙ ሐኪሞች ለልብ ሕክምና የሚውሉና ግምታዊ ዋጋቸው 2.6 ሚሊዮን ዶላር የሆኑ የሕክምና ቁሳቁሶችን ወደ ኢትዮጵያ ሊልኩ ነው ተባለ። በአትላንታ ጆርጂያ የሚገኙ የሕክምና ባለሙያዎች ቡድን ለ200 ታካሚዎች የልብ ቀዶ ጥገና ሕክምና የሚለውና 2.6 ሚሊዮን ዶላር የሚያወጡ የሕክምና ቁሳቁሶችን ወደ ኢትዮጵያ እንደሚልኩ ፎክስ 5 አትላንታ ዘግቧል። ይህ የሕክምና ድጋፍ የሚመራው በትውልደ ኢትዮጵያዊው የፒድሞን ሆስፒታል የልብ ሕክምና ስፔሻሊስት ዶክተር ተስፋዬ ተሊላ እና በሞርሃውስ የሕክምና ትምህርት ቤት የምታገለግለው ባለቤታቸው ዶክተር አብሰኔት መሪድ ነው። ሕክምናው የሚከናወነው ሀርት አታክ ኢትዮጵያ በተባለ ለትርፍ ያልተቋቋመ ድርጅታቸው በኩል መሆኑን ዜና ወኪል ጠቁሟል። 7 የልብ ቀዶ ጥገና ሐኪሞች ጨምሮ ከ6 ሀገራት የተውጣጡ 50 የሕክምና ባለሙያዎች ሕክምናውን ለማከናወን ወደ ኢትዮጵያ ይጓዛሉ ተብሏል። እንደ ፎክስ 5 አትላንታ ዘገባ ይህ የበጎ አድራጎት ስራ የተጀመረው ዶክተር ተስፋዬ ተሊላ በኢትዮጵያ ይኖሩ የነበሩት አጎታቸው ኢንተርቬንሽናል ካርዲዮሎጂ ማግኘት ባለመቻላቸው ምክንያት በሞት ካጡ በኋላ ነው። ዶክተር ተስፋዬ ይህ አጋጣሚ በኢትዮጵያና አሜሪካ መካከል ያለውን የላቀ የልብ ሕክምና የማግኘት እድል ከፍተኛ ልዩነት ያመላክታል ብለዋል። ባለፉት 3 ዓመታት ውስጥ ይህ ለትርፍ ያልተቋቋመ ድርጅት በከፍተኛ ሁኔታ ድጋፉን በማስፋፋት በአሁኑ ወቅት የድርጅቱ የነጻ ሕክምና አገልግሎት ስራ የሚደግፉ ከ600 በላይ ፈቃደኛ ሰራተኞች እንዳሉ ዘገባው አመላክቷል። ድርጅቱ አሁን ሊሰጥ ያቀደው ሕክምና ለ5ኛ ጊዜ ወደ ኢትዮጵያ በመምጣት የሚያከናውነው መሆኑ ተገልጿል። ይህ የጥቂት ሰዎች ቀና ሐሳቤ የብዙ ኢትዮጵያውያንን የልብ ስቃይ የሚያቀልልና ብዙዎችን በሐሴት የሚሞላ ተግባር በመሆኑ ሌሎችም የእነዚህን ቀና ሰዎች ፈለግ መከተል ይገባል ተብሏል። በፈረንሳይ ሀገር በከፍተኛ ሙቀት ምክንያት የሞቱ ሰዎች ቁጥር 2025 መድረሱን የሀገሪቱ ጤና ሚኒስቴር አስታወቀ። የፈረንሳይ ጤና ሚኒስትሩ እንዳስታወቁት ከሟቾቹ 62% የሚሆኑት የሀገሪቱ ዋና ከተማ ፓሪስ ነዋሪዎች መሆናቸው ገልጿል። የፈረንሳይ ጤና ሚኒስትር ስቴፍኔ ትሪስት እድሜያቸው ከ45 ዓመት በላይ የሆኑ ሰዎች ይበልጥ ተጋላጭ መሆናቸውን ተናግረዋል። ሚኒስትሩ በሙቀት ተጋላጭ ለሆኑ ዜጎች አገልግሎት በመስጠት የጤና ተቋማት መጨናነቃቸውንና ሆስፒታሎች የውጭ እርዳታ እየጠየቁ መሆናቸውን ተናግረዋል። ለሳምንታት የዘለቀው ሙቀት አሁንም ባለመቆሙ የፈረንሳይ መንግስት በሙቀቱ የተነሳ ብዙ ሰዎች የሚሰበሰቡባቸው ፕሮግራሞች እንዲሰረዙ አድርጓል። የተወደዳችሁ አድማጮች አርስተ ዜናው በድጋሚ እነሆ። በአማራ ክልል በአገው አዊ ብሔረሰብ ዞን የሚገኙ የሚልሻና ሌሎች የጸጥታ አካላት ወደ ወልቃይትና ሰሜን ዘመቻ ተዘምታላችሁ በመባላቸው ከፍተኛ ተቃውሞ ማስነሳታቸው ተሰማ። በኢትዮጵያ ከሚገኙ ክልሎች ውስጥ በስፋት የመጀመሪያው ኦሮሚያ ክልል አስተዳደራዊ የመዋቅር ለውጥ ሊያደርግ መሆኑ ተገለጸ። የቅዱስ ላሊበላ ገዳም ዓለም አቀፍ ቅርስ አስተዳደር ጽሕፈት ቤት ለታሪክ ግድ የሌላቸውና ችኩል አካላት ታሪካዊውን የቅዱስ ላሊበላ አካባቢን ማህበረሰብ
ከልመና ተግባር ጋር በማያያዝ ሰሞኑን በማህበራዊ መገናኛ ዘዴዎች ላይ ተንቀሳቃሽ ምስል አጋርተዋል ሲል ከሰሰ። በአትላንታ የሚገኙ ሐኪሞች ለልብ ሕክምና የሚውልና ግምታዊ ዋጋቸው 2.6 ሚሊዮን ዶላር የሆኑ የሕክምና ቁሳቁሶችን ወደ ኢትዮጵያ ሊልኩ ነው ተባለ። በፈረንሳይ ሀገር በከፍተኛ ሙቀት ምክንያት የሞቱ ሰዎች ቁጥር 2025 መድረሱን የሀገሪቱ ጤና ሚኒስቴር አስታወቀ። አገው ሚዲያን ወዳችሁ ስለምትከታተሉና ለሌሎች እንዲደርስ ሼር ስለምታደርጉ እያመሰገንን በሌላ ዝግጅት እስከምንገናኝ መልካሙን ሁሉ ተመኘን።